እግዚአብሔር አብ ልጅ እንዳለው ከሙሴ ጀምሬ ቅድም የጠየቁ አባት እንደሆነ ለምሳሌ ሰሎሞን ምሳሌ ምዕራፍ 30 ላይ ከቁጥር 1 ጀምሮ ልጅ እንዳለው በግልጽ አስቀምጧል። ያ ልጁ ደግሞ በቁርአኑ እንዳሳየውህ ምን ሊሆን ይችላል? ፈጣሪ እንደሚሆን ቁርአንህ ያምናል። ነገር ግን አላህ ልጅ የለውም ብሎ ዘግቶታል። የመጽሐፉ ደግሞ ልጅ እንዳለው ነቢያቶቹ አስተምረዋል። ያ ልጁም ደግሞ ፈጣሪ እንደሆነ በግልጽ ቁርአንህም ያምናል፣ መጽሐፍ ቅዱሱም በግልጽ አስቀምጦታል ማለት ነው። ከዛ መሐመድ ግን ምን ሆነ? እነሱን ለመቃረን ሲል ልጅ የለውም፣ ልጅ ቢኖረው ግን ያው ያላችሁት ይሆናል፣ ነገር ግን ልጅ የለውም ብሎ ዘጋው ማለት ነው። ከዛ አሁን ምን እንልሃለን እኛ? ሙሴ ልጅ እንዳለው ያምናል፣ ዳዊት ያምናል፣ ሰለሞን ያምናል፣ ኢሳያስ ያምናል፣ ሁሉም ነቢያቶች ያምናሉ። ምን አምላክ ልጅ እንዳለው ያ ልጁም ደግሞ ፈጣሪ እንደሆነ ያምናሉ። አብ ልጅ አለው። ስለዚህ አንተ ጋር ሲመጣ ምን ይሆናል? ልጅ የለውም፣ ቢኖረው ግን መፍጠር ይችላል፣ ቢፈጥር ግን ልዩነት ሊፈጠር ይችላል የሚል ስጋት ስላለበት ሙሐመድ ይህንን በምን ላስማማው አለ? ልጅ የለውም በሚለው ላስማማው ብሎ ደመደመው። ይህን አስተምረው አንቀበልም ከነቢያቶቹ ጋር ስለሚጋጭ እያለ ነው። እሺ ልጅ ያ ልጅ የተባለው ምንድን ነው የሰራው? ሁሉም አምነዋል ልጅ እንዳለው። እሺ ይሄ ልጅ የእግዚአብሔር ልጅ ነው እንበልና ተቀበል ነው። ግን መጥቶ ምንድን ነው የሰራው? ምንድን ነው ያስተላለፈው መልእክት? ይሄ ነው ዋናው ነጥብ። እንዳላችሁት የእግዚአብሔር ልጅ እግዚአብሔር ነው ካላችሁ፣ ያም ልጅ መጥቶ እኔ እግዚአብሔር ነኝ፣ የእግዚአብሔር ልጅ ነኝ፣ እኔም አምልኮት ይገባኛል፣ እኔን ተገዙኝ ማለት ሲገባው፣ እሱ ግን ምንድን ነው ያደረገው? አይደለም እሱ ያደረገው ምንድን ነው? ሰዎች አብን እንዲያመልኩ፣ እናንተ የምትሉትን አብን እንዲያመልኩ፣ እሱ የበላይ እንደሆነ አምልኮት የሚገባው እሱ ጨርስ ይኸውልህ ልጨርስና አንድ ግልጽ ያልሆነልን ካልጨርሱ እኮ ለምን መሰለህ ሲቋረጥ ሁላችንም አንረዳዳም። ጥሩ እየሄድን ነው። እሺ ላዳምጥ፣ ችግር የለውም። እንትን ነው እንዳይታቸው ነው። ለምን መሰለህ እኛ አሁን ልጅ አለው ስንል አንተ በስጋ ከተገለጠ በኋላ በስጋ የተገለጠውን እንትን እዛ ነው እያወራህን ያለ ነው። እኛ ቅድመ ዓለም ከመፈጠሩ በፊት ፍጥረታት ከመፈጠራቸውን በፊት አብሮት የነበረ አቤት ጠራይ አይ ሜሴጅ ሲገባ ነው እንትን የሚለው ቴክስት ነው። የእሱ ድምፅ ነው የሰማው። የእሱ ደውል ነው። ኖቲፊኬሽን። አንተ አይምሮ ላይ ያለው ክርስቶስ በስጋ ከተገለጠ በኋላ ያለችው ታሪክ ነች አንተ ውስጥ ያለችው። እኛ ግን እያልን ያለው ነው ክርስቶስ በስጋ ከመገለጡም በፊት በስጋ ከመምጣቱ በፊትም ወልድ የአብ ልጅ ነው እያልን ነው። እነ ሙሴ፣ እነ ዳዊት፣ እነ ሶሎሞን፣ እነ ኢሳያስ የጠቀስኩልህ ክርስቶስ በስጋ ሳይመጣ የነበሩ ናቸው እነኚህ ነቢያቶች። ሜይ ቢ በደንብ ታውቃለህ ብዬ አስባለሁ። እነኚህ ነቢያቶች ምን ብለው ያምናሉ? ልጅ አለው ብለው ያምናሉ። እነኚህ ነቢያቶች ክርስቶስ በስጋ ሲመጣ ከመጣ በኋላ የመጡ አይደሉም። ሜይ ቢ ግልጽ ከሆነልህ። አንተ ደግሞ ግልጽ ያልሆነልህ አሁን ምንድነው እሱ ክርስቶስ በስጋ ከመጣ ከማርያም ከተወለደ በኋላ ያለው ፓርት ላይ ነው ያለኸው። እኛ አስቀድሞ ክርስቶስ በስጋ ከመገለጡ በፊትም ልጅ ነው ብለን ምናምን ስለሆነ ማለት ነው። ሜይ ቢ የእኛው ግልጽ ሆኖላል። እሺ አንዴ ልናገር፣ እኔ አንዴ ብቻ አዳምጡኝ። ምንድነው የኔ ጥያቄ ለመቀበል የምገደደው ነገር አሁን እግዚአብሔር ተወልጄ አድናችኋለሁ የሚል ቃል አለ በመጽሐፍ ቅዱስ ትምህርት እና ይሄ ወልድ ከመጀመሪያ ጀምሮ እየተነገረ ከመጣ ሁሉም ከሚያውቁት ከሆነ አሁን ሲወለድ ተወልዶ ሲመጣ የሚያስተላልፈው መልእክት የእግዚአብሔር መሆን አለበት። እግዚአብሔር ነኝ፣ አምላካችሁ ነኝ፣ እኔን አምልኩ፣ ተገዙ ማለት ሲገባው እሱ ግን አብን ነው አምልኩ የሚሉት። አምልኮት የሚገባው ጌታ እሱ ብቻ ነው እያለ ነው። አይደለም
አምልኮት የሚገባው እያመለከት ያለው ወዴት ነው? እውነት እውነት እላችኋለሁ ጌታ አምላካችን አንድ ጌታ ነው። እኔ ጌታ ነኝ እኮ አይደለም የሚለው ያለው፣ ግን መመለክ የሚገባው ሊገዙት የሚገባው እሱ ብቻ ነው። አየህ፣ ኤሎሄ ኤሎሄ ለማ ሰበቅተኒ፣ አምላኬ አምላኬ ምነው ተውከኝ፣ አድነኝ እንጂ ሊገሉኝ ነው ይሰቅሉኝ ነው። ብርቱ ጸሎት አረገ፣ ጸሎቱም ተቀባይነት አገኘች። ይሄ ማለት አሁን ዋና ሊመለክ የሚገባው የእሱ አምላክ እንጂ ወልድ አይደለም ነው። እዚህ አሁን ወልድ ስለ ፈጣሪ ልመሰክር ነው የመጣሁት። እኔ ስለ ራሴ ልመሰክር አልመጣሁም አይደለም የሚለው፣ ስለ ራሴ ልመሰክር አልመጣሁም። ምስክርነትም አየህ አይደለም። አልሰማሁም። አንዴ ስማኝ። ሜይ ቢ እሺ፣ እኔ ራሴ አቆማለሁ እኮ ባታቋርጡኝ ጭራ። እሺ በቃ ተናግሬያለሁ፣ መልዕክቱን አስተላልፌያለሁ። እሺ ወልድ በስጋ ከመገለጡ በፊት የነበረው ቅድመ ተዋህዶ የነበረው ወይም በስጋ ከመገለጡ በፊት የነበረው ልጅነቱ ገብቶ ነው ማለት በስጋ ያለው ከተገለጠ በኋላ ክርስቶስ አምላክነት ብቻ ነው ጥያቄ የሆነብህ? አዎ አምላክ ቢሆን ኖሮ እኔ አምላካችሁ ነኝ፣ እኔን ተገዙኝ፣ ላድናችሁን የመጣሁት እኔ ማለት ሲገባው ለምን ሌላ አምላክ ይጠራል ነው? ሌላ መመለክ ያለበት ማን ነው? እሱ ሰማይ ያለው ንጉሱ ዙፋኑ ላይ የተደላደለው እሱን አምልኩ እያለን ነው እኮ እኛ። አሁን ታዲያ እሱን መስማት አለብን። ይሄ ነው እኮ እኛ ምስልምና የሚያስተምረን። ያንን ፈጣሪ አምልኩ ይላል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ኢሳና ነቢዩ መሐመድ አንድ ቀጥተኛ መንገድ ናቸው ያሉት። ለዚህ ነው ማንለያቸው። እሺ ይህም ብቻ ልዩና ነገሩ። እሺ ይህንኛው በስጋ ከተገለጠ በኋላ ያለውን ፓርት እናወራበታለን። ያንኛው በደንብ እንድናጠራው ነበር እኔ የፈለኩት። ሜይ ቢ እዚኛው ላይ እናብራራ። ፍቅረና ኤፍታ እዚኛው ላይ እንግባ። ሜይ ቢ ግልጽ ሆነ። አይ ኖርማሊ መጀመሪያ ይሄኛው ነው አጥርተን ብናልፍ አሪፍ ይመስለኛል። በነገራችን ሁለቱን ደባለቃቸው አንድ ስላደረጋቸው። አይ እንትን እኮ በአንድም ይሁን በሌላ መንገድ አስቀድሞ ቅድመ ዓለም የነበረ ወልድ ዋህድ እንዳለ ካወቀ ያንኛው ሜይ ቢ ኮንሰፕቱ በደንብ የገባው አልመሰለኝም። አዎ ለዛ እኮ ነው እኔም እንትን እያልኩ ያለሁት። አሁን ቅድም ጥያቄ የጠየቀ ነበር። ታዲያ ምን ነበረ ይሰራ የነበረው? አብ እንግዲህ ይፈጥራል፣ ወልድስ ታዲያ ስራው ምንድን ነው የሚል ስለሆነ እነሱን ፖይንቶች እንያቸውና ዘን ወደዚህኛው ሲመጣ በስጋ የመገለጠውን ዓላማ ክርስቶስ አልተናገረም ወይ የሚለው ላይ ቤዝ አድርገን ማሳየት እንችላለን። አምላክነትንም ያሳየበትን አብንም አምልኩ ሲል ምን ማለት ነው የሚለውንም እንቀጥልበታለን። እኔ ደግሞ የመጀመሪያው ሀሳብ ላይ ብታተኩሩ አምላክ ልጅ ካለው ልጁ ይመለካል ወይ ካልን እግዚአብሔር ልጅ ካለው ልጁ አምላክ ነው ማለት ነው። ቅድም ያነሳበት ሀሳብ ላይ ሀሳብ አለኝ እጠይቀዋለሁ። ልጁን አላህ ልጅ ቢኖረው ኖሮ እኔ ከተገዢዎች ሆን ነበር ያለው አምልኮ አይደለም ብሎ ሲናገር ነበርና እኔ በኋላ እድል ሳገኝ እጠይቀዋለሁ። እዛ ላይ ብታተኩሩ ጥሩ ነው ከሚሰፋ ብዬ ነው። አልአብዲን ማለት ምን ማለት ነው ግን? ወዘኪር ድንገት ፕሮናንስ አደረግ አረብኛን ሳስ ምን ማለት አልአብዲን ማለት ምን ማለት ነው? አልአብ አልአብዲን በሱረቱ አልዙሁሩፍ ላይ ቅድም ስንመለከት አያ 81 ላይ ማለት ነው ምን መሰለህ የሚለው ከአንዴ 81 ላይ ያለው ቁሊነ ከአና አረሃማኒ ወለዱን ፈአና አውሉ አልአቢዲን ይላል። እኛ ቆይ ላሳየ ይደማል ማለት ነው። እኛ መጨረሻ ላይ ያለችው ቃል ማለት ነው። አያ አውሉ አልአቢዲን የምትለዋች እኛ ፋይናል ላይ ያለችው አቢዲን የተገዢዎች ማለት ነው። አወሉ አቢዲን ይላል። ምን ማለት ነው? የተገዢዎች መጀመሪያ የሚል ነው። ልጅ ቢኖረው ኖሮ የተገዢዎች መጀመሪያ ሆን ነበር የሚለውን ቅድም የተነጋገርንበት ነው። አብድ ማለት ምን ማለት ነው?
አቢዲን አብድ ባሪያ ማለት ነው። አብድ ማለት ነው። አቢዲን ደግሞ አብዲንስ ተገዢዎች ማለት ነው። አብድ ኦኬ፣ አቢዲን የምትገዛ ባሪያ ተገዢዎች ማለት ስትሆን ነው። አይደለም። አቢድ ስትል ተገዢ ነው። አብድ ባሪያ ሲሆን አቢድ ስትል ደግሞ ተገዢ ማለት ነው። አቢዲን ሲሆን ደግሞ ለብዙ ቁጥር ገባኝ። ነው። ተገዢዎች የተገዢዎች መጀመሪያውን ይሆናለው ማለት ነው። መልካም። ስለዚህ ተገዢ የምትሆነው ባሪያ ስትሆን ነው አይደል? አዎ የመጀመሪያዎች ይሆን ነበር። ልጅ አይደለ? ቢኖረው ኖሮ ልጅ ቢኖረው ኖሮ እኔ የመጀመሪያ ተገዢ ሆኖ ታገኙኝ ነበር በላቸው። መልካም። ግን ልጅ የለኝም እሺ፣ እንጂ አላህ ልጅ ቢኖረው ኖሮ አይገባኝም፣ ቆይ፣ እሺ፣ ለእኔ አላህ አይመጥንም ልጅ ማለት ነው። ቢኖረው ለእኔ አይመጥነኝም መልካም። እሺ፣ የጠራው ከዚህ እሺ፣ የጠራሁ አላህ ልጅ ቢኖረው ኖሮ እሺ፣ ቆይ፣ እሺ፣ ሱብሃነላህ አላህ ልጅ ቢኖረው ኖሮ መሐመድ የልጁ የአላህ ልጅ ባሪያ ይሆን ነበር ማለት ነው አይደል? እንደዛ ብኖር በላቸው ማለቱ እገዛው ነበር በላቸው እንደማለት ነው። በቃ ተገዢ ሆናለሁ እገዛለሁ ማለቱ ነው። የልጁ ተገዢ ሆናለሁ። ለምን ትእዛዝ የአላህ ትእዛዝ መልካም፣ ባሪያ ይሆናል ማለት ነው። ባሪያ ሆኖ ለፈጣሪ ልጅ ይገዛ ነበር ማለት ነው አይደል? አዎ መልካም፣ አመሰግናለሁ። ቀጥሉ እፎይ፣ እናንተ ወደ ሀሳባችሁ። ግን ልጅ የለኝም እንደዛ ቢሆን ኖሮ ነበር። ግን ልጅ የለኝም ቢኖረኝ ኖሮ ነው ያለው። ችግር የለውም እሱ። አሁን እዚህ ነጥብ ላይ የምናምለው ልጅ እንደሌለው ነው የምናውቀው። አይዙም አይገባኝም፣ ሱብሃነላህ ይላል፣ ራሱን ያጠራል። እኔ የጠራሁ ነኝ። ያልገባ ምን እንደሆነ ታውቃለህ? ምልሰደናል እኮ ምልሰደን። ችግሩ ምንድነው? እሱ ልጅ ቢኖረው ኖሮ እንደሚገዛ ውጪ አምላክ እንደሆነ ገብቶሃል። ያላህ ልጅም ከተወለደ ይሄንኛው የነቢያቶቹ ላይ ስትመጣ ግን ልጅ እንዳለው ካመንክ ያ ልጁ ደግሞ አምላክ እንደሆነ እኮ በቁርአን እንደመሰረት ግልጽ ነው። እሺ ይሄን እንቀበለውና ግን ይሄ ልጅ ምንድን ነው ያመጣው ነው? እሺ እንቀበለው። እሺ ልጁን መገዛት ግዴታችን ነው እንበልና፣ ግን ይሄ ልጅ ተገዙኝ አይደለም ያለው። በቃ እሺ እሱ ላይ እናውራሽ። ፈጣሪን ተገዙ ያሉት የሚያመለክተው አምላክ የሚለው ሌላ አካል ነው ማለት ነው። አያችሁ፣ ይሄ ነው ነጥቡ ዋናው። ቆይ በመጀመሪያ አምላክ መሆኑን በግልጽ የአምላክ ልጅ አምላክ ነው ወደሚል መጣና ልጅ ካለው አዎ ሊገዙት ይገባል። ቅድመ ተዋህዶ የነበረውን አምነሃል ማለት ነው። ያንን ካመን በስጋ በተገለጠ ወቅት ላይ ክርስቶስ አምላክነቱን የሚገልጹ ተናግረዋል ወይ? አምላክነቱን ለምን አልገለጸም የሚል ነው አይደል? አሁን ፍጡር በሁሉ ቦታ መገኘት ይችላል። ወንድማችን ዝኪር ፍጡር በሁሉ ቦታ መገኘት ይችላል። ፍጡር በሁሉ ቦታ መገኘት ይችላል። ያው ፍጡር ፈጣሪ ማንኛውም ሰው ካለን የሰው ልጅ በዚች ምድር ላይ ነው እንዲኖር የተፈቀደው። ከዛ ውጭ ያው እንግዲህ ስፔስ ላይ ምናምን የሚል ስልጣን አለው። እንግዲህ እነዚህ ነገሮች ናቸው። ከዛ ውጭ በሁሉ ቦታ መገኘት ይችላል። ለምሳሌ እዛ ጋም 4 5 ሆነው ቢኖሩ እዛም መገኘት ይችላል። አሜሪካም፣ ኢትዮጵያም፣ ካናዳም በአንድ መገኘት ይችላል። ፍጡር አይችልም። ፈጣሪ ነው። አንድ ማቴዎስ ፈጣሪ ብቻ ነው ይሄን የሚችለው። ማቴዎስ ወንጌል ምዕራፍ 18 ቁጥር 20 ክፈትልኝ። እንዴ መጽሐፉ ላውጣው 18 20 ነው። እሺ ወይንም ከቁርአን እንጀምር። እሺ ሜይ ቢ ጊዜ እንትን ለማለት እሺ፣ ከቁርአን እንጀምርና ወደዚህ እንምጣ። በደንብ እየተግባባን ጥሩ ሰው ስለሆነ አንዴ ሱራ 57:3 አንዴ ክፈትልኝ። በቁርአኑ ፓራዳል እያየ ነው እንድንመጣ። ሱራ የብረት ምዕራፍ 7 አልሐዲድ ሱረቱል ሐዲድ ሱረቱል ሐዲድ 3 ላይ እንደዚህ ይላል፣ እርሱ ፊትም ያለው ኋላም የቀረ ግልጽም ስውርም ነው ይላል። ማን ነው ይሄ? አላህ። ይህ አካል ማን ነው? አላህ ነው። አላህ ካላህ ውጭ እንደዚህ ሊባል ይችላል? ፊተኛና ኋለኛ ሊባል የሚችለው ካላህ ውጭ ፍጡር ሊባል ይችላል?
አይ በእንደዚህ አይነት ደረጃ አይባልም። ለምን? ፍጡር ነዋ። ጊዜ አለ፣ የተፈጠረበት ጊዜ አለ። ፈጣሪ ግን መጀመሪያም የለውም መጨረሻም የለውም። ከፊቱም ከኋላውም ማንም ሊኖር ስለማይችል ነው ይሄ የሚባለው። ፍጡር ግን መጀመሪያ ያለው መጨረሻም አለው። ለዛ ነው። ኦኬ ኤፍታ ቀጥልሽ። አንድ ያውጣልኝ የራእዩን። ራእይ ስንት? ራእይ 1:7 ወይም 17 በጣም ደብዛዛ ነው። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ይላል። አላህ ተወግቷል። መወጋት ማለት እንዴት ነው? መወጋት ማለት እመጣለሁ እዚህ ጋር እያለ ያለው አንቀጹን ድጋሞ አላህ ነው። አልፋና ኦሜጋ የሚባለው አላህ ነው ብለኸኛል። እኔ ጋር ደብዛዛ። እሺ አሁንም አልፋና ኦሜጋ የሚባለው አላህ ነው ብለኸኛል። ይሄ አልፋና ኦሜጋ የሚባለው እመጣለሁ የሚለው ተወግቻለሁ እያለ ነው። መወጋት ማለት በምንድን ነው የተወጋው ማለት ነው? መወጋት ሲል እኮ በምን እንደሆነ አላውቅም ማለት ትነግረኛለህ። ምክንያቱም አልፋና ኦሜጋ የሚባለው ፍጡር ሳይሆን ፈጣሪ ብቻ ነው ብለኸኛል። አላህም በምንድን ነው የወጉት? ይሄ ምን ላይ ነው? የቁርአን ውስጥ ነው እንዴ? መጽሐፍ ቅዱስ ላይ። እሺ የተወጋ ሲባል ምንድን ነው መወጋት ማለት? አልገባኝም እኮ ማን አግኝቶት ነው? እኔም ስላልገባኝ እኮ ነው። አላህ ነው ብለኛል አልፋና ኦሜጋ የሚባለው። ይሄ አልፋና ኦሜጋ ደግሞ ተወግቻለሁ እያለ ነው። አላህ ማን ነው የወጋው? አላህ ማንም ሊያየው አይችልም፣ ማንም ሊደርስበት አይችልም። ጅብሪልም ራሱ እኔ አላህ ብርሃን ያቃጥለኛል ከዚህ ያላልፍም ብሎ ነው የተናገረው። የአላህ ብርሃን ያቃጥለኛል፣ አላህ ጋር ሊደርስ አይችልም ጅብሪል ራሱ እና አላህን የሚወጋው የለም። ታዲያ የኛው ስለዚህ አላህ አይደለም እያልከኝ ነው? ፊተኛና ኋለኛ አላህ ነው እንጂ። አሁን እኮ እዚህ ላይ ይሄ የመጽሐፍ ቅዱሱ ላይ ሌላ ታሪክ ነው የሚያወራው። የኛ ቁርአን ደግሞ ሌላ ነው። አሁን ስለመወጋት ስላለመወጋት ቁርአን አያወራም። አላህ ከሰባቱ ሰማይ በላይ ከአርሽ በላይ ስለዚህ እንደዚህ ላይ ያለ ነው። ማንም ሊደርስበት አይችልም። ፀሐይ እንኳን አንደርስባትም። ሱብሃንአላህ። እሺ ከፍ አድርግለት፣ የፍታ ከፍ አድርግለት። አሁን ደግሞ ቁጥር 17 አድርግለት። ምክንያቱም ከአላህ ውጭ አልፋና ኦሜጋ ማንም አይባልም ብሎናል። ይህ አልፋና ኦሜጋ የተባለው አካል ደግሞ ተወግቻለሁኝ፣ እመጣለሁ በደመና ሰው የወጉኝ ሁሉ ያያሉ ብሏል። የወጉኝ ያዩኛል እያለ ነው። እንደዚህ ይላል ቁጥር 17 ላይ ደግሞ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቀው፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ። ልብ በል፣ ፊተኛና መጨረሻ ሕያውም እኔ ነኝ። ሞቼ ነበረው፣ እነሆም ለዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለ። የሞትና የመክፈቻ እንትን ያለው ማን ነው? እሱ ወንድማችን ውዝክር ፈጣሪ ነው። ያልከው ግን ሞቼ ነበር ሕያው ነኝ እያለ ነው። ፈጣሪ ማን ነው? እሱ ባንተ አላህ ነው አይደል? አላህ ሞቶ ነበር ማለት ነው? አልሞተም። ሱብሃነላህ። ሞቼም ነበር ሕያውም ነኝ፣ የሞትና የህይወት መክፈቻ አለኝ እኔ ነኝ እያለ ነው። ማንገላጃትም አትይዘው ነው የሚለው አላህ። እንኳን መሞት እንቅልፍምና ማንገላጃት የምትባል ነገር ነች። አይነን ጨፈን የምታደርግባት ነገር የቅጽበት ያህል እዛም አትይዘኝም ነው የሚለው አላህ ሱብሃነሁ ወተዓላ። አላህ ሞትም አይነካው እኮ እያለ ነው። ታዲያ ሞቼም ነበረው እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻም አለኝ አለ። አላህ ነው ይሄንን ቁልፍ ያለው አልከን። ሞቼ ግን ድል አድርጌያለሁ አላህ ሳይሆን ሞቼ ያለው የሚለው ክርስቶስ ነው አይደለም? መሲህ ነው። መሲህ ኢሳ ወይም ክርስቶስ ነው አይደል? እነዛ የሚለው
ቴንክ ዩ። የእሱ ነው አይደል? ይህንን ንግግር እያለ ያለው ኢየሱስ ነው አይደለ? ያ ኦኬ ቴንክ ዩ። ስለዚህ ኢሳ አላህ ነው እያልከኝ ነው ማለት ነው። ምክንያቱም ፊተኛና ኋለኛ ነኝ ብሏል። ፊተኛና መጨረሻ እኔ ነኝ፣ የሞትና የሲኦል መክፈቻ አለ። በዚህ ንግግር ነው እንጂ ንግግሩ በዚህ ንግግር አምላክ ነው ብለን እንቀበለው። እሺ እንቀበለው፣ ግን ከሌላው ጋር እንዴት እናስታርቀው ነው የኔ ጥያቄ እኮ። ዞሮ ዞሮ የሚመጣው እዚህ መጥቶ አምላኬ አምላኬ ጌታዬ ጌታዬ ማረኝ እያለ የሚጸልየው እቺ ነች እኮ ነጥቧ። አሁን እኔ እኮ አማኑኤል ብያለሁ ቅድም። አማኑኤል ከኛ ጋር ማለት እግዚአብሔር ከኛ ጋር ብሏል ብያለሁ እኮ ራሴ ያመጥቼዋለሁ። እግዚአብሔር ነው ብለን ተቀበለን እዚህ ጋር ግን በኋላ ግን ጸሎቶቹ ልመናው ምኑ ምኑ ሰዎች ሲያሳድዱት ምናምን ሲሉ ሲያንገላቱት ምን ሲሉት ሁሉ ኤሎሄ ኤሎሄ ለምን ተውከኝ አድነኝ ይላል። ሁለቱን ማስታረቅ ነው ያቃተኛውን። እንዴት እናርጋቸው? ሁለቱ ይጋጫሉ። እሱ ምንም ግጭት እግዚአብሔር ነው የለውም እሱ ወይስ የእሱን እግዚአብሔር እናምልክ? ማንን ያዝ ነው እንጂ አሁን እኮ በዝም ብንዞር አምላክም ነው ይለዋል፣ እግዚአብሔር ነው ይለዋል፣ ሰውም ይለዋል፣ ነቢይም ይለዋል። የትኛዋ ነች ትክክለኛዋ ነው? እኔ በቁርአን ስመዝ ነው ሁለቱን ሳገናኝ ኢየሱስ አምላክ መሆኑን ሳይሆን የአምላክ አገልጋይ የሚለውን ነው የምወስደው እኔ ልክ እንደ ቁርአኑ ማለት ነው። ቁርአኑ ትክክል ነው ብዬ ማምነው ለዚህ ነው። ኢየሱስ የተናገረው እኔ አምላክ አለኝ፣ ቆይ መልክተኛ ከላከው አይበልጥም እያለ እችን ነው። አሁን የሁለቱ ነው መለየት ያለብን ሁለቱን። ውስኪር አሁን እኮ ተስማማን በቃ። ስለዚህ በግልጽ መጽሐፍ ቅዱስ ላይ አምላክንም ነው ይለዋል፣ አምላክነቱንም ተቀምጧል። እንደገና ደግሞ የነብይነትንም አለ። ስለዚህ ሁለቱ አልታረቁልኝም ነው አይደለ? አምላክ እንደ አምላክ ይገዛል ያመልካል ነው እኮ እሱ ራሱ ያመልካል። ለምን ያመልካል ነው? ለምን ያመልካል ነው? አዎ አምላክ እንዴት ያመልካል ነው? መልካም የአምላክ ልጅ ቢሆንስ እንዴት አምላኩን ያመልካል ነው? አባት አየህ፣ እቺ ነች ጥያቄ፣ ለሁሉም ሰው ጥያቄ የሆነችበት እቺ ነች። ሙስሊሙ ሁሉ ጥያቄ የሚሆንበት ይሄ ነው። ቁርአን መልስ አምጥቶልናል። ያ ነው ምላሹን ቁርአን አመጣና ከዚህ ጋር አስታረቀልን የምንለው ለዚህ ነው። ላኢላሃ ኢለላህ የምንለው ኢሳ የአላህ ነብይ ነው የሚለውን ተስማማን እኮ በቃ። ምክንያቱም ኤፍታና ፍቅረ ጥሩ ይመስለኛል የእንትና አፕሮቹ ዊዝኬር አንድ ጥቅስ ባሳየው ደስ ይለኛል። አሁን ካነሳው ጥያቄ ጋር እየይዘ ከፈቀዳችሁልኝ አንድ ጥቅስ ላሳየው። እንቀጥል አንዴ። እሺ ወዘክሪ ይሄ ምንድን ነው የሚለው? ቁጥር 44 ጀምሮ እርሱም ከሚለው ጀምሮ ያለው። እሺ እርሱም ከእናቱ ጋር ሳለው ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይሄ ነው አላቸው ይላል አይደል? የነገርኳችሁ ቃሌ ይህ ነው አላቸው ይላል። መልካም። ስለዚህ ክርስቶስ ከነቢያት መጽሐፍ ሜንሽን እያደረገ ሲናገር ስለዚህ ክርስቶስ ከነቢያት መጽሐፍ ሜንሽን እያደረገ በቃል ደረጃ ሲናገር ነቢያቱ ስለሱ የተናገሩትን ነገር ለህዝቡ እያስተላለፈ ነው አይደል? ስለዚህ አምላኬ አምላኬ ለምን ተውከኝ ተብሎ የተጻፈ በነቢያት ሕግና በመዝሙራት ውስጥ ካለ፣ በሙሴ መጽሐፍ ካለ፣ እንዲሁም ደግሞ በሕግ ካለ ክርስቶስ ምን እያላቸው ነው? በነቢያት ስለኔ እንዲህ ተብሎ ተጽፏልና አስታውሱ እያላቸው ነው አይደል? እንደዛ ከሆነ ለምሳሌ አንተ እያነሳ ያለው ሐሳብ ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ተያይዞ ኤሎሄ ኤሎሄ ላማ ሰበክተኒ አምላኬ አምላኬ
ለምን ተውከኝ የሚለው በመስቀል ላይ ክርስቶስ ውሎ ሳለ ነው ይህን ቃል የተናገረው። አንደኛ ከመጽሐፍ ጋር ይጋጫል፣ በጣም ነው የሚጋጨው። ይሆንና እንቀበለው፣ ሴክ ኦፍ አርጊመንት ማለት ነው። እንቀበለውና አምላኬ አምላኬ ስለምን ተውከኝ የሚለው ቃል በነቢያት የተጻፈ ትንቢት ከሆነ ጌታ ኢየሱስ ክርስቶስ ያንን ነገር ቅድም እንዳልከኝ ትንቢቱን ሰዎቹ እንዲያስታውሱ ነው እያሳሰባቸው ያለው ብለኛል አይደል? አይደል? መልካም። ከነቢያት ትንቢት እንመልከታብ። በመዝሙረ ዳዊት ቅድም ክርስቶስ ምንድን ነው ያለው? በመዝሙራትም ስለኔ የተጻፈ ነው አይደል ያለው? መልካም። ይሄ ምንድን ነው የሚለው? መዝሙር ምን ይላል? ለመዝሙራን አለቃ የዳዊት መዝሙር፣ አቤቱ በኃይልህ ንጉሥ ደስ ይለዋል። መልካም። ቆይ በማዳን ጥቅሱን አወጣላለሁ፣ ችግር የለም። አሁን ይሄ መዝሙር ስንት ነው? መዝሙር ስንት ነው? 22 መልካም። ምን ይላል? ቁጥር 1 ላይ ቁጥር 1 አምላኬ አምላኬ ለምን ተውከኝ ከእኔ ከማዳንና ይቅርታ፣ ጨርሰው እኔን ከማዳንና ከጩኸት ቃል ሩቅ ነህ ይላል አይደለ? ከጩኸት ቃል ሩቅ ነህ። መልካም። ስለዚህ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ስለምን ተውከኝ ሲል በመዝሙር ስለኔ የተጻፈው ቃል ይሄ ነው፣ ይሄ እየተፈጸመ ነው ብሎ ነው እየተናገረ ያለው? ወይስ ደግሞ ለነቢያት ስለሱ የተናገሩትና እያሳሰበ ያለው? ወይስ ደግሞ የሚረዳው ፈጣሪ አጥቶ እየለመነ ነው ያለው? አሁን ባነበብ ነው በሉቃስ ወንጌል ክርስቶስ በተናገረውና ራሱ ክርስቶስ በማቴዎስ ወንጌል ላይ በተናገረው ቃል መሰረት አሁን መዝሙረ ዳዊት ላይ የሚለው አምላኬ አምላኬ ለምን ተውከኝ ሲል እሱ ራሱ ጸሎት ሲያደርግ እሱ ራሱ የሚጠይቅ ይመስለኛል። ግን ትንቢትም ነው ብላችሁ ካላችሁ እናንተ ታውቁታላችሁ በተማራችሁት መሰረት። ግን እኔ ይኸው ትንቢት መሆኑ እናንተ ታውቁታላችሁ። እኔ ግን አሁን አላውቀውም። የምረዳው ምንድን ነው? እሱ ራሱ እንደለመነው ነው፣ ፈጣሪ እንደለመነ ነው የሚያሳየው። ግን እናንተ ትንቢት እንደናንተ የእናንተን ያህል አላውቀውም። ትንቢት ሊሆን ከቻለ እሱ ትንቢት ነው ካላችሁኝ በምን አወቅን መሰለ ወዘኪር? ያወቅንበት ትልቁ ምክንያት ክርስቶስ ራሱ በመዝሙር አለ በነቢያት በሕግና በሙሴ ስለ እኔ ተጽፏል አይደለ? እሺ። ከተጻፉልኝ ነገሮች መካከል አንዱ በመዝሙር ውስጥ ያለ መልእክት ነው አለ። ስለዚህ መዝሙር ላይ ሄደን ስንመለከት ደግሞ አምላኬ አምላኬ ለምን ተውከኝ የሚል ቃል አግኝተናል። ጌታ ኢየሱስ ደግሞ ያንን ቃል ተናገረ። ያንን ቃል እንደውም ሲናገር ምን አሉ ነው ሰዎቹ የሚለው? ይሄማ ኤልያስን እየጠራ ነው፣ እስኪ እንግዲህ ኤልያስ መጥቶ ያድነው አሉ ይላል እዚያው ክፍል ላይ ማለት ነው። ስለዚህ በመዝሙር የነበረን ሀሳብ ጌታ ኢየሱስ መናገሩን አመልካች ነው ማለት ነው። በነገራችን ላይ ጌታ ኢየሱስ ይህን ቃል እንደተናገረ ምን እንደተፈጸመ ታውቃለህ? ወዘኪር ምድር ላይ ምን እንደተፈጸመ ላንብብልህ። እሺ። ምን ይላል መሰለህ? በ9 ሰዓትም ኢየሱስ ይህን ተናግሬ ለእናንተ እድሉን እሰጣለሁ ወንድሞች፣ ይቅርታ በጣም ሰዓት ያዙ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበክተኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያው ከእነርሱ አንዱ ሮጠ፣ ሰፍነግም ይዞ በሆምጣጤ የሞላበት በመቃም አድርጎ አጠጣው። ሌሎች ግን ተው ኤልያስ መጥቶ ያድነው እንደሆነ እንይ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱን ተው ይላል። እነሆ የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ ዓለቶች ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩ ከቅዱሳን ብዙ ሰዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእርሱ ጋር ኢየሱስን የሚጠብቁ መናውንና የሆነውን ነገር አይተው ይሄ በእውነት የእግዚአብሔር ልጅ ነበር ብለው እጅጉን ፈሩ። ምን አሉ? እጅጉን ፈሩ። ምን ብለው? ይህስ የእግዚአብሔር ልጅ ነው ብለው ካዩት ታምር የተነሳ ማለት ነው። ኢየሱስን እያገለገሉ ከገሊላ የተከተሉ ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ ይላል። ስለዚህ ተአምር እንኳን ተፈጽሟል። ጌታ ኢየሱስ ይህን ተናግሮ እንትን ካለ በኋላ ራሱ ገብቶላል። ያ ተአምር ደግሞ ሰዎች ስለማን እንዲያምኑ ያደረጋቸው? ስለ ክርስቶስ እንዳምኑ። ምን ብለው? ይሄስ በእውነት የእግዚአብሔር ልጅ ነው ብለው እንዲያምኑ አደረጋቸው። ስለዚህ ትልቁ መልእክት ራሱ ከመናገሩ ባሻገር እዚህ ጋር የተደረገው ነገር ለእኛ የሚያሳየው ማለት ምንድነው ነው? ይቅርታ ጊዜ አስኩኝ። ቀጥሎ ወንድሞቼ። እሺ እኔ ደግሞ ልቀጥል። ኤፍታ ዮሐንስ ወንጌል ምዕራፍ 5 ቁጥር
14ን ክፈትልኝ። እሺ 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 5:14 እሺ ዮሐንስ 5:14 ኦኬ ታነበዋለህ ወይስ እያየኸው? እኔ ላንብብልህ ወይስ አንተ ታነበዋለህ? ዘኪር የትኛው ነው? ችግር የለም። ከቁጥር 14 ጀምሮ እኔ እያነበብኩኝ ልጠይቅህ፣ አንተ ትመልስልኛለህ። ትንሽ ጽሑፉ ደቀቅ ይላል። እንደገና ደግሞ ደብዘዝ ያለ ስለሆነ ብታነበውም ችግር የለም። እኔ እንተማመናለን። ቆይ ላስተካክለው። አንዴ ታገሱኝ። አንዴ እኔ እያነበብኩለት ይከታተል። እስካሁንም 2 ደቂቃ ብቻ ሳይሆን 2 ሰከንድ። አሁን ይታያል። አሁን ቆንጆ ነው። እሺ ከዚህ በኋላ ኢየሱስ በመቅደስ አገኘውና እንሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው አለ። ኢየሱስ ይህን ሰው ባገኘው ጊዜ ምንድን ነው ያለው? ድነሃል የሚለው ነው። አሁን ያነበብከውን ነው። ኢየሱስ ድነሃል ባገኘው ጊዜ እነሆ ድነሃል፣ ከዚህ የሚብስ እንዳትደርስብህ ወደፊት ኃጢአት አትስራ፣ ወደፊት ኃጢአት አትስራ። አሁን ድነሃል ነው የሚለው። ድነሃል አለው። እንቀጥል። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ተናገረ። ሰውየው ሄዶ ኢየሱስ ክርስቶስ ድነሃል አለው። ሰውየውም ሄደና ያዳነው ኢየሱስ እንደሆነ ተናገረ። ከዛስ ስለዚህ በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ በሰንበት ያደረገው ምንድን ነው? አዳነው። አሁን ይህን መፈወስ ነው፣ ከህመም መፈወስ ነው ማዳኑ። ሀሳቡን ልጨርሰው። ሰውየው ከህመም ነው ያገኘው ጊዜ አዳነው። ያዳነው ግን በምን ቀን ነው? በሰንበት ነው አይደል የሚለው? በሰንበት አዳነው። ይህንን እንዳደረገ ሲሰሙ አይሁድ ሊወግሩት ተነሱ። ለምን? በሰንበት ቀን ስላዳነው። አሁን ተከታተለኝ። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ ሰራለው ብሎ መለሰላቸው። አባቱ በሰንበት ቀን ምንድን ነው የሚያደርገው? አባቱ በሰንበት ያድናል፣ እርሱም ደግሞ ያድናል። ስለዚህ ምን አሉት? እንግዲህ ሰንበትን ስለሻረ ብቻ አይደለም አሉት። በሰንበት ቀን ስላዳነ ብቻ አይደለም። በሰንበት ቀን ማዳኑ ምን ማለት እንደሆነ አሁን ሊነግረን ነው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ደግሞም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት ይፈልጉ ነበር አለ። ስለዚህ በሰንበትን ሽሯል ብለው ሊገሉት ይፈልጉ ነበር። እሱ ብቻ አይደለም፣ ራሱን ከአባቱ ጋር ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊገሉት ይፈልጉ ነበር አለ። ስለዚህ እግዚአብሔር አባቴ ነው ማለቱ ራሱን ከአምላኩ ጋር ማስተካከል ነው አይደለም? ነው። ስለዚህ ኢየሱስ ከአባቱ ጋር እኩል ነው ማለት ነው እንደ መጽሐፍ ቅዱስ አስተምሮ አይደለም። እዚህ ጋር ምንድነው ጥያቄ ያለኝ? ኢየሱስ ሲፈውስ ቅድም እንዳየነው ቁርአን ላይ ወኡብሪሁል አክማ ወልአብረስ ይላል። ለምጣምንና አይነ ስውር የሆኑትን በመዳበስ አድናለሁ። ወኡሂል መውታ ቢኢዝኒላህ ይላል። የሞቱትን ሰዎችም አስነሳለሁ ይልና ቢኢዝኒላህ ይላል። በአላህ ፈቃድ ይላል፣ በራሴ አይደለም። ወንጌል ላይም እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻምና ይላል። አያችሁ፣ አሁን ዞሮ ዞሮ የሚያመጣው ምንድን ነው? ይሄ የሚያመጣው ኢየሱስ እግዚአብሔር ያለ መሆኑን ነው የሚያሳየው። እኔ ከራሴ አንዳች ላደርግ አይቻለኝም። ልብ በሉ። ቁርአን ላይ እንሄዳለን።
አሁን የጠየቅኩን እዚሁ መጽሐፍ ቅዱስ ላይ አሁን ባሳየው ክፍል ላይ በሰንበት መሻሩ በሰንበት ቀን መፈወሱ ራሱን ይላል እኮ አየው። እዚህ ጋር ቁጥር 18ን አንብበው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ነው። እግዚአብሔር አባቴ ነው ማለቱ ራሱን ከእግዚአብሔር ጋር ማስተካከሉ ነው አይደል? በዚህ አባባል ኢየሱስ ራሱ ምን ይላል? እኔና አብ አንድ ነን ይላል። አንተ ወይም ደግሞ ነቢያት በቁርአን በእስልምና አስተምሮ ነቢያት እኔና አላህ አንድ ነን ማለት ይችላሉ? አይችሉም። እኔና አብ አንድ ነን ሲል እሱ ከአባቱ ከአብ ጋር አንድ የሚያደርጋቸው ነገር አለ ማለት ነው አይደል? አሁን አንድ የሚያደርጋቸው ነገር እዚህ ጋር ቆይ ነው አይደል? ሀሳቡ ላይ ሂድ መጀመሪያ ነው አይደል? እሺ። ስለዚህ አባቱ ምን ያደርጋል? በሰንበት ይሰራል። እሱ ደግሞ እንደዚሁ ልክ እንደ አባቱ ይሰራል ነው ሀሳቡ፣ እሱ ነው። አሁን እሺ ወደ ቁርአኑ ስለሄድክ ወደ ቁርአኑ እንሂድ። እዛ ያነሳው ሀሳብ ላይ እንሂድ። እፎይ ነው በዚሁ ይንቀጥል። ለምጣምን አድናለው በአላህ ፈቃድ ነው የሚለው እሱ አሁን እዛ ላይ። እዚህም ላይ ደግሞ በፈጣሪ ፈቃድ በአብ ፈቃድ እንደሚሰራ ነው የሚያሳየው። እኔ ከራሴ አንዳች ላደርግ አልችልም ካለ ኢሳ አልመሲህ ኢሳ ማለት ክርስቶስ በሚለው በእናንተ አልችልም፣ እኔ ከራሴ አንዳች ላደርግ አልችልም፣ እንደሰማው ፈርዳለው፣ ፍርዴም ቅን ነው የላከኝን ፈቃድ እንጂ። አያችሁ እዚህ ጋር ምን አለ? ማማን ብንሄድ አይሻልም? አንድ እችል ጨርስ እባክህ፣ እችል ጨርሳ። እኔ አንዴ ይቅርታ፣ ሀሳቡ ላይ ተቃሰ ግን ለውይሳችን ደጋፊ ነው። እኔ ከራሴ አንዳች ላደርግ አልችልም የላከኝን ፈቃድ ሲል አንደኛ መልእክተኛ መሆኑን ያሳያል። የራሴን ፈቃድ አልሻም፣ የፈጣሪን ፈቃድ ነው የምሻው። የትም ከዚሁ አንወጣም እኮ። አሁን ዋናው ነጥብ ኢየሱስ ማን ነው የሚለውን ለመተማመን ነው። እኔም ለመቀበል የሚመቸኝ የሚስማማ ነገር ሳገኝ ነው። ከራሴ አንዳች ነገር አልችልም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን፣ የላከኝን ፈቃድ እንጂ ፈቃዴን አልሻም። የላከ ፈቃድ ምንድን ነው? እኛ አሁን የአላህን ፈቃድ እንላለን። የአላህ ፈቃድ መሙላት ነው እኛ ስራ። የአላህ ማን ነው የላከው? ዊስኪር ፍቅረንም ስማ፣ አንተ አሁን ምን መሰለ ምን እንደሆነ ብታውቃለህ? አሁን መጽሐፍ ቅዱስ ላይ በግልጽ አምላክነቱን የሚያሳዩትን እያመንካቸው ነው። እኔ ሞሮፍ እንደው የሚመስለኝ ማለት አምላክነት ያሉትን ታምናለህ አይደለ? እያያቸው ነው በግልጽ በሰንበት የሚሰራ ብቻ ሳይሆን ራሱን ከአብ ጋር አስተካክሎ እንደሚሰራ የተናገረ ክርስቶስ ነውና ይህንን ደግሞ እንደ እስልምና አስተምሮ ማንም ተነስቶ እኔና አላህ አንድ ነን ሊል እንደማይችል፣ አላህ ይሰራል እኔም ደግሞ እሰራለሁ ብሎ እንደማይናገር ገብቷል። ከአምላክ ጋር ራሱን አስተካክሎ አንድ አካል እንደዛ ሊል እንደማይችል ገብተዋል። ነገር ግን አሁን ጥያቄዎች ይመስሉኛል አብዛኞቹ መጽሐፍ ቅዱስ ላይ እንደዚህ አሉ የሚሉ ይመስለኛል። እነኛ ላይ ፎከስ ማድረጉ ይሻላል። ፍቅረ እንችላለን፣ ግን እሱ ደግሞ አሁን ቁርአን ላይ የጠቀሳቸውን ክፍሎች እዛው ቁርአን ክፍሉ ላይ ሆነንም ማሳየት እንችላለን። ዮሐንስ 5 የተነሳቸው ትዘጋለት እኔ ከይቅርታ ጋር ማለት ነው ቁጥር 30 ላይ ያለው ማለት ነው። እኔ ከራሴ አንዳች ላደርግ አይቻለኝም ለስ አድርገውና ግን ሙሉ እየተቀበለ ስለሚሄድ ዮሐንስ 5:30 ላይ ከመሄድ በፊት አሁን ፍቅረ አይ ቲንክ ከ14 ጀምሮ እስከ 18 አሳይቶታል። ከ18 ጀምረ ደግሞ እስከ 24 ምናምን አካባቢ ያሉትንም ያውና ከዛ 30 ምንድን ነው እሱ እኔ ከራሴ አንዳች ላደርግ አልችልም የሚለውን ብታዩልኝ ደስ ይለኛል። እኔ ከራሴ አንዳች ላደርግ አይቻለኝም ካለ እችን ነገር አንድ ያብራሩልኝና አለፉ። እኔ ከራሴ አንዳች ላደርግ አልችልም የላከኝን ፈቃድ ሲል መልእክተኛ መሆኑን እኛም ረሱል ነው የምንለው። ረሱል መልእክተኛ ነው የምንለው ለዛ ነው። አንድ መልእክተኛ ግን እኔ አላህ ሳደርግ ያየሁትን ሁሉ አደርጋለሁ ማለት ይችላል። ለምሳሌ በእናንተ አስተምር አላህ ሲያደርግ እንትን ያሉ አሁን ለምሳሌ ከራሴ ምንም ማድረግ አይቻለኝም ማለት ከራሴ ምንም ማድረግ አልችልም ማለት ነገር ግን
አላህ ሲያደርግ ከራሱ ያደረገውን ሁሉ ለይቷል። ግን እኔ ያደርጋለሁ ማለት ይችላል? ሲያሳየው ነው ሲያሳያቸው ነው እንጂ ከራሱ ማንም ማድረግ አይችልም። ግን ስማኝ፣ ያሳየኝን እሰራለሁ ነው ያሳየኝን። አላህ ነው እሱ ከሱ አላህ ያየሁትን ሲያደርግ ያየሁትን ነው። ያው አላህ ያሳየኝን ሳይሆን አላህ ሲያደርግ ያየሁትን ሁሉ ማድረግ ይችላለሁ ማለት ይችላል? አላህ ሲሰራ ያሳየኝን ነው አላህ ሲያደርግ ማለት ያየሁትን አላህ ሲያደርግ ያየሁትን ሁሉ ማድረግ ይችላለሁ ብሎ መናገር ይችላል? አይደለም። አላህ የሚያደርገውን ሰው ሊያደርግ አይችልም። የአላህ ስራ እሺ፣ ለብቻ እዚህ ነው። ዮሐንስ መፍጠር አሁን አላህ ይፈጥራል፣ ሰው ሊፈጥር አይችልም። ያ ነው። እሺ፣ ችግር የለውም። ዮሐንስ 5:30 ላይ ነው በነገራችን ላይ አንተ ጥያቄ ያለው የትኛው? ይሄው እኔ ከራሴ አንዳች ላደርግ ማሳየት የሚለው ምንድን ነው? ፈጣሪ የሚነግራቸው የሚያሳያቸው ነገር በእነሱ እሱ ነው የሚሰራው። ስራው የሚሰራው እሱ ነው በእነሱ ይሁን እንጂ አሁን ዒሳ ሰው ሲያድን ሰው ሲያስነሳ በዒሳ አንድ ጥቅሱን ስላመጣሁልህ ጥቅሱን አላህ እንደሚያስነሳ ነው የሚያሳየው ቢዝኒላህ። እሺ ዮሐንስ 5:30 ላይ ምን አለ? 5:30 ላይ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና አለ። ቁጥር 19 ላይ እዚሁ ምዕራፍ 10 ማለት ነው። እዚሁ ምዕራፍ 10 ምን ይላል መሰለህ? ስለዚህ ኢየሱስም መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ በራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ አለ ማን? በጣም ጥሩ። አብ የሚያደርገውን ሁሉ ወልድ ደግሞ ይሄን እንዲሁ ያደርጋልና። አብ የሚሰራው ወልድ ምን የሚያደርጋል? ያየውን ነው እንጂ ይሰራ ሲያደርግ ያየውን ገባኝ እንዴ? ያ የሚያደርገውን ሁሉ ወልድ ደግሞ ከራሱ ግን ምንም ሊያደርግ አይችልም። ከራሱ ገብቶኛል። ግን አብ ሲያደርግ ያየውን ሁሉ ግን ምን ያደርጋል? ወልድ በቃ ከእሱ ሲያደርግ ካሳየው ምን ችግር አለው? ከራሱ ግን ማድረግ አይችልም። አሁን ወፍ ፍጠር ቢሉት አይፈጥርም። አላህ ግን ወፍ እንዴት እንደሚፈጠር ካሳየው አይልም። ያየውን ከራሴ አንዳች ላደርግ አልችልም። እሺ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም አይችልም ማለት ሌላ አካል ነው። አየህ ከራሴ ካለ ሌላ አካል ነው። ቆይ እስቲ ወንድሜ ቆይ አንዴ። ያ የሚያደርገውን አለ ያ የሚያደርገውን ሁሉ ወልድ ደግሞ ይሄን እንዲህ ያደርጋልና አለ። ማን የሚያደርገውን ነው ወልድ የሚያደርገው? አብ የሚያደርገው ነው አይደል? እሺ ስለዚህ አብ የሚያደርገው ምንድነው? አሁን ለምሳሌ ሰው መፍጠር ምንድነው? አብ የሚያደርገው ለምሳሌ አብ ምንድነው የሚያደርገው? አሁን ይፈጥራል። ሰው ይፈጥራል፣ አብ ይፈጥራል፣ ወልድ ይፈጥራል። መልካም። ወልድስ ከራሱ ይፈጥራል። ወልድ ከራሴ ምንም አልችልም ብሏል። ወልድ መፍጠር ይችላል ወይስ አይችልም? ሰው አይችልም። ለምን? ከራሴ አልችልም ብሏል። ከራሴ አንዳች ላደርግ አልችልም። አብ እየፈጠረ እኮ ነው። ይሄው ወዳጄ የትንሣኤን ቀን አላቅም ይላል። አየህ አይደለም? ወዛኪር ቆይ፣ ወደ ሌላ ሀሳብ አትሄድ። ቆይ አብ ሰው ፈጠረ አይደለ? አሁን አልወጣንም። ዙሪያችን አብ ሰው ፈጠረ አይደለ? እሺ ቆይ አብ ሰው ፈጠረ አይደለ? እሺ ወልድ ደግሞ ምን አለ? እኔ አብ ሲያደርግ ያየሁትን ምን እሰራዋለሁ አይደለ? ስለዚህ አብ ሰው እየፈጠረ ከሆነ ወልድ አብ ሰው መፍጠሩን ሳይ ምን ያደርጋል? ይፈጥራል አይፈጥርም? በሱ ፈቃድ ነው፣ በራሱ አይደለም። አብ ሲያደርግ ያየውን ሁሉ ወልድ ያደርገዋል ነው ያለው እንጂ አሁን እዚህ ጋር በአብ ፈቃድ አደርጋለሁ የሚል አለ። እስቲ በአብ ፈቃድ የሚል ያሳየኝ እዚህ ጋር ቁጥር 19 ላይ እኮ ከራሴ አልችልም አለ። ቢዝኒላህ ነው የሚያፈጥረው እሱ። ስማኝ ይኸውና ወልድ በአብ ፈቃድ የሚል አለ። ወልድ በአብ ፈቃድ ፈጥራለሁ አለ። ከዛ በአላህ ፈቃድ ይሆናል ነው። አየህ፣ በአላህ ፈቃድ ነው እንጂ በራሴ አላለም። አየህ አይደለም? እኔ ወዘኪር ቆይ አንዴ ለምንድን ነው ቁርአን ላይ ገብተህ የምታምታታው? እኔ መጽሐፍ ቅዱሱን ነው የጠየቅኩህ ያለሁት። ምንድን ነው የሚለው መጽሐፍ ቅዱሱ? እውነቱን እላችኋለሁ አብ ሲያደርግ ያየውን ነው እንጂ አለ ወልድ ከራሱ ሊያደርግ ምንም አይችልም አለ። አብ የሚያደርገውን ወልድ ያደርጋል እያለን ነው። አብ ሰው መፍጠር ይችላል ብያለሁ። ወልድስ ሰውን መፍጠር ይችላል ወይስ አይችልም? እሺ ከራሴ ማድረግ አልችልም ካለ ሁለቱ ይጋጫል እርስ በርሱ። እንዴት እናስታርቀው? ከራሴ አልችልም እያለ ነው። እሺ አብ ሲያደርግ እሰራለሁ ይላል፣ ይችላል። እዛ ጋር ደግሞ አልችልም ይላል። እንዴት እናስታርቀው? ቆይ አንዴ፣ ሁለቱ እንዴት እናስታርቃቸው? በጌታ ስም ቆይ አንዴ። የሚታረቅ ነገሮች ወዘኪር ቆይ አብ ሲያደርግ ያየውን ወልድ ማድረግ ይችላል ወይስ አይችልም? እዚህ ጋር አደርጋለሁ አለ አይደል? መልካም ቻለ ማለት ነው። የሚችል ከሆነ ቆይ ስማኝ፣ እዛ ደግሞ ከራሴ አላደርግም አለ። ቆይ አንዴ ይሻለኝ። ሁለት ነገሮች ነው
አስጨርሰኝ አንዴ ሀሳቤን። የቱን ልቀበል ነው? ቆይ እኔ ለወንድሞችም እድል ስጥበት፣ አስጨርሰኝ። እኔ ሀሳቤን እንትን ልበል ነው። አብ ሰው መፍጠር ከሆነ ወልድም ሰው ይፈጥራል። ቀላል ነው። እሺ ቀጥሉ፣ ችግር የለም እንደማመጣለን። አይ ተደማመጡ ነው ያልኩት። ቀጥል የፍታ ችግር የለም። እሺ አብ ያው ልብ በሉ፣ አብ ሰው ሲፈጥር ወልድም ደግሞ ምን ያደርጋል? ይፈጥራል። በቃ ምን ሰው ይፈጥራል። አብ ሰማያትን ሲያስገኝ ወልድም ምንን ያስገኛል? ሰማያትን ያስገኛል። አብ ሕይወትን ሲሰጥ ወልድም ምን ይሰጣል? ሕይወትን ይሰጣል። ስለዚህ በአብና በወልድ መካከል ያለው ፈቃድና ስራ ስንት ነው? ወዘኪር እዚህ አባባል አንድ ነው። አንድ ስራ ነው አይደል? አዎ። መልካም። ከአብ የተለየ ፈቃድ ወልድ አለው? አለው። አዎ። ወልድ ከአብ የተለየ ፈቃድ እንጂ አለው። የራሴን ፈቃድ እንጂ የላከኝን ፈቃድ እንጂ የራሴን አልሻም። አየህ፣ ሁለቱ የተለየ ፈቃድ አላቸው። የራሴን ወልድ ከአብ የተለየ ፈቃድ አለው አላቸው። በዚህ አባባል ይኸውልህ፣ ከራሴ አንዳች ላደርግ አልችልም። የላከኝን ፈቃድ እንጂ የራሴ ፈቃድ ይኸውልህ፣ አንድ የላከው ፈቃድ አለ፣ ሁለት የራሱ ፈቃድ አለ። የአባት ፈቃድ የራሴን አልሻም አለ። እሺ የአባቱ ፈቃድ ምንድን ነው? የአብ ፈቃድ ምንድን ነው? እኔ ከራሴ አንዳች ላደርግ አይቻለኝም። የአብ ፈቃዱ ምንድን ነው? የአብ ፈቃድ ምንድን ነው? የላከኝን ፈቃድ የአብ ፈቃድ አብ ፈቃዱ ምንድን ነው? እሱን ብቻ እንዲገዙት ማድረግ ነው። እንዲህ ይፈልጋል ፈቃዱ፣ የሱ ፈቃድ እሱን ብቻ እንዲያመልኩት ነው የሱ ፈቃድ። አንብቤን ምንድን ነው የሚለው? ቁጥር 40 እሺ ልጅም አይቶ በእርሱ የሚያምን ሁሉ ልጅም አይቶ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቱ ፍቃድ ይሄ ነው ይላል። እኔም በመጨረሻው ቀን አስነሳዋለሁ አለ። ማን ነው አስነሳዋለሁ ያለው? እኔም በመጨረሻው ቀን አስነሳዋለሁ። ይሄ ምንድን ማለት ነው ታዲያ? የአብ ፍቃድ ምንድን ነው? የአብ ፍቃድ ምንድን ነው? በእርሱ የሚያምን በምን እንመን? በልጁ ምንነት እንመን። በልጁ እንድናምን ነው። የአብ ፍቃድ ምንድን ነው? ግን ምን ብለን እንመነው ነው? ነቢይ ነው? ሰው ነው? ማን ብለን እንመነው? ይኸው እዛው ጋር እምነት ማለት ምን አለ? እዛው ጋር ምን አለ? ቆይ አድምጠኝ። ነቢዩ ያመነ ፈጣሪው ያመነ ነው ይላል። ቆይ አዳምጣ እንዴ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባት ፍቃድ ይሄ ነው አለ። የዘላለም ሕይወትን የምታገኘው በማን ነው? የዘላለም ሕይወት በአባት ፈቃድ። የዘላለም ሕይወት አይደለም፣ በአባቱ ፈቃድ። ምንድን ነው የሚለው ክፍሉ? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባት ፍቃድ ይሄ ነው አለ። ልጅንም አይቶ በእርሱ የሚያምን የዘላለም ሕይወት ይህ ነው እንዲያገኝ የእሱ ፈቃድ ምንድን ነው? ስለዚህ ልጅን አይቶ ማመን ነው። የዘላለም ሕይወት የምታገኘው በማን ነው? የዘላለም ሕይወትን የምታገኘው በማን ነው? የአባትን ፈቃድ ይህ ነው። ልጁን በእርሱ የሚያምን ሁሉ ልጁንም አይቶ በእርሱ የሚያምን የዘላለም ሕይወት እንዲያገኝ የአባት ፈቃድ ይህ ነው። በልጁ በማመን የዘላለም ሕይወት የአባትን ፈቃድ ይገኛል። ልጁን በማመን የአባትን ፈቃድ ይሄ ነው የአባት ፈቃዱ። ብራዘር ቆይ አንዳንድ ልጁንም አምኖ ነው። ልጅን ማመን ነው። ልጅን በማመን የዘላለም ሕይወት ታገኛለህ አይደል? የዘላለም ሕይወት ይሰጣል። ግን ማመን የሚብለው ወንድሜ ማመን ማለት ምንድን ነው? ልጁ ደግሞ በመጨረሻ ቀን ምን ያደርጋል? በመጨረሻ ቀን አስነሳቸው አለሁ ነው። አስነሳዋለሁ ነው የሚለው። አስነሳዋለሁ ቀን አስነሳዋለሁ። መልካም። ስለዚህ ልጅ ሄሎ ተቋረጠ። ሄሎ ዝም ብላችኋል። አለክ ኤፍታ አለክ ቤቢ ኤፍታ ኔትወርክ መሰለኝ። መልካም ውዘክር የአባቱ ፍቃድ በልጁ ማመን ነው አይደለ? አይሰማም እንዴ? ውዘክር ይሰማል? የለውም። እኔ አውራ ወይም ስቡ ሜይ ቢ ድምፅ ስቡ ድምፅ አውራ ስቡ አውራ። እኔ የለውም እንዴ? ጨለማ ነህ እንጂ አለ።
እሺ ሰው ተኝቷል። ለዛ ነው ሀሳቤን ልቋጭና እፎይ እኮ ትቀጥላለህ። በመሀል እያንኮሻኮሽክ ስቡ ተመልከቱ፣ የአባት ፈቃድ ወረደ። ምንድን ነው? ሰው ልጅን አይቶን ኤፍታ ወርዷል። እሺ እኔ ልጨርስና እፎይ ይሄድበታል። የአባት ፈቃድ ምንድን ነው? ሰዎች ልጅን አይተው የዘላለም ሕይወት እንዲያገኙ። ስለዚህ ልጅን በማወቅ በኩል ነው የዘላለም ሕይወት የሚገኘው። ልጅ ደግሞ ምን አደርጋለሁ አለ? በመጨረሻው ቀን ደግሞ ያስነሳዋለሁ አለ። ስለዚህ የአባቴን ፈቃድ ላደርግ እንጂ አልመጣሁም ሲል እኔ ራሱ የዘላለም ሕይወትን ሊሰጥ እንጂ አልመጣሁም ነው። ሁለት ፈቃድ የላቸውም እያልኩ የነበረው ቅድም ይህንን ነው። ልጅም ደግሞ ሲናገር ኦኬ፣ ሁለቱም አብም የጠፋውን በልጁ በኩል ፈልጎ ማዳን ነው፣ ፍቅሩን ማሳየት ነው። ልጅም ደግሞ የጠፋውን ፈልጎ አድኖ ፍቅሩን ማሳየት ነው። ስለዚህ ስንት ፍቃድ ነው ያለው? አንድ ፍቃድ ነው በቃ፣ ሌላ ምንም ምክንያት የለውም። እዚህ የተለያየ ፍቃድ የለም። ስለዚህ እኔ ከራሴ አንዳች ማድረግ አይቻለኝም ሲል ራሱ የተለየ ፍቃድ የለኝም፣ አንድ አምላክ ነን እኔና አባቴ ማለቱ ነው። ስላሴን ያስረዳው ክፍሉ። ይቅርታ ቦታ ስለያዝኩባችሁ፣ ፍቅረ በተለይ በጣም ይቅርታ አድርግልኝ ስላቋረጥኩ። ቀጥሉ በቃ እናንተ። ውዝኪር መጥቷል። የፍቃድ ልዩነት አለ ብለን አናምንም። ለዛ ነው ውዝኪር። እዚሁ ላይ ግን ውዝኪር የፍቃዱን ልዩነት እንዳሌለ እንትን ስንል ለምሳሌ ነቢዩ መሐመድ ብድግ ብሎ አላህ ያለ ሁሉ የኔ ነው፣ እኔ ያለኝ ሁሉ የአላህ ነው ማለት ይችላል? ላ አይችልም። ለመሰለሰ ምድል እንደዛ ቢል ግን ነቢዩ ሌላ ምንም አይገናኙም። እንደዛ ቢል ግን አላህ ጌታ ነው፣ ነቢዩ መልክተኛ ሰው ናቸው። ሰለሰልን የተመረጡ ሰው ናቸው እንጂ ምንም ስልጣን ከፈጣሪ ጋር ፈጣሪን ሊያስታውቁ የመጡ ናቸው እንጂ ሰው ምንም ግንኙነት የላቸው። እኛ ስለም እንሄድበታለን። እንደዛ ቢል ግን አላህ ያለው ሁሉ የኔ ነው፣ እኔ ያለኝ ሁሉ ያላህ ነው ቢል በመካከላቸው የፍቃድ ልዩነት አለ ማለት ይቻላል? አይ አይቻልም። አንድ ነው የሚሆነው። ምክንያቱም እሱ ያለ ሁሉ የኔ ነው፣ እኔም ያለኝ ሁሉ የእሱ ነው ስላለ ማለት ነው። ተስማሙ? መልካም። ዮሐንስ ወንጌል ምዕራፍ 16 ቁጥር 15 እንክፈትልኝ። እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ላብ ያለው ሁሉ የኔ ነው አለ። ማን ነው ያለው? ክርስቶስ። ላብ ያለው እንደዚህ ይላል፣ የኔ የሆነ ሁሉ ያንተ ነው። ልብ በል፣ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። ምን ይላል? ያንተውም የኔ ነው። አንድ ፍጡር ተነስቶ እንዲህ ሊል አይችልም። እንደዚህ ካለ ግን የፍቃድ አንድ ነው ብለኸኛል። ፍቃዳቸው አንድ ይሆናል ማለት ነው። ሜይ ቢ ግልጽ ይመስለኛል።